በግዞት ሄደው ስማቸው እንደሚመቻቸው ይሄንን ስም ስለማይፈልጉት እግዚአብሔር ስም መጠሪያ ስላለበት እነሱ ደግሞ ሌላ ስም ሰይመውላቸው ዳንኤልንም ሳይቀር ብልጣሶር ብለው ስም ሰይመውለት ወደ ባቢሎን የተወሰዱ ሕፃናት ናቸውና በዛን ሰዓት የነበረው ንጉሥ ናቡከደነፆር ይባላል። በዛን ሰዓት አክብሯቸው ስልጣን ሰጥቷቸው ጠቢባን ናቸውና በዚህ በትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ ስናነብ የእግዚአብሔር መልአክ ቅዱስ ገብርኤል ያየሁት በራእይ ያየሁት ሰው ቅዱስ ገብርኤል እየበረረ መጣ። በዚህ ሰዓት እጆቹን ዘረጋና ዳሰሰኝ። የተወደድክ ዳንኤል ሆይ ጽና፣ በርታ፣ ጥበብና ማስተዋልን አስተምር ዘንድ ወደ አንተ መጥቻለሁ ብሎ ማስተዋልና ጥበብን ያስተማራቸው የተማሩ በቅዱስ ገብርኤል ዕውቀትን ያገኙ እነዚህ ሦስቱ ሕፃናትና ነቢዩ ዳንኤል በአንድ ዘመን ነበሩና በዛ በግዞት እያሉ ነው እሱ ለሚያቆመው ታሪክ ትቼ ነው እሱ ላቆመው ምስል አልሰግድም። ንጉሥ ነው፣ ትእዛዝ አዟል። እኔ ላቆምኩት ምስል የማይሰግድ በእሳት ይቃጠላል፣ ንብረቱ ይመዘበራል፣ ቤቱ የቆሻሻ መድፊያ ማጠራቀሚያ ይሆናል ብሎ አዋጅ ተናግሯል። ስለዚህ ያን አዋጅ ግን እነዚህ ሦስቱ ሕፃናት የሚገርማችሁ ሦስቱ ሕፃናት በእስር ቤትም እያሉ በጾምና በጸሎት ጥሬ እየበሉ ውሃ እየጠጡ አምላካቸውን ሲያገለግሉ ነበረ። አሁን በመጀመሪያ መነሻ አድርጌ የተናገርኩት ቃል እኛ የምናመልከው አምላክ ከሚነደው እሳት ያድነን ዘንድ ይችላል። ይህ መፈክር አይደለም፣ በእምነት ነው። በእምነት ነው የሚደረገው። ቅዱስ ጳውሎስ ስለዚህ ነው በዕብራውያን ምዕራፍ 11 ቁጥር 35 ላይ እንዲህ ብሎ የተናገረው ብዙዎች በእምነታቸው ነገሥታትን ድል ነሱ፣ የአንበሳን አፍ ዘጉ፣ የእሳትን ኃይል አጠፉ እያለ የተናገረው ቅዱስ ጳውሎስ እንግዲህ በዛን ሰዓት ይህ ደግሞ ለእኛ ለተዋሕዶ ልጆች ዛሬ አባቶቻችን ደርሰው የሚያነቡት ገድል የሚባለው ለሌሎች ግን ገድል የሆነባቸው ቅዱስ ጳውሎስ ከሰይፍ ስለት አመለጡ፣ የእሳትን ኃይል አጠፉ እያለ በእምነታቸው ነው። እሳት ውስጥ ገብተው እንኳን ወደ እሳት ሲጣሉ ይዘምሩ ነበር። እሳት ውስጥ የጣሏቸው ሰዎች እነሱን ጥለው ሲመለሱ እሳቱ እነሱም በልቷቸዋል፣ አቃጥሏቸዋል አሉ። በልቷቸዋል። ኢቢዲሱንኛ ተይሳንጀቹ አመንቲ በርባችሰ ዋቀትር ከቹ በርባችሰ ሶመ በርባችሰ ነምን ዋቀዮ ትርከቴ ኢቢደ ከሳይምባ ኢቢደ ሰይኛቱ ሬንጫ ፋንጩ ፈጎፍታን እርገማ ዋቀዮ እርገ ኢቢደ ከሳ ሬንጫ ከሳይምባ ሰየቹዳ። ስለዚህ እግዚአብሔር የአንበሳን አፍ የሚዘጋው መልአኩን ልኮ ነው። ዛሬ እኔና እናንተ ያለንበት ሰዓት ያለንበት ወቅት በእውነት የምናመልከው አምላካችን ከዚህ ከሚያስጨንቅ ዘመን አንገት ከደፋንበት ዘመን ቀና ያደርገናል። ከዚህ ከሚያስጨንቅ ዘመን ያሳልፈናል ብንል በእምነት ካልሆነ ሊሆን አይችልም። ይኸው እየጮህን ነው፣ እንጮሃለን፣ እናለቅሳለን። ግን ጾማችንና ጸሎታችን እንደ ሦስቱ ሕፃናት እንደ ነቢዩ ዳንኤል በእግዚአብሔር ዘንድ ተሰሚነት ይኖረው ይሆን ወይ? እንጾማለን፣ እንጸልያለን። እነሱ በዛን ሰዓት በንጉሥ ፊት ሊቆሙ ፊታቸው እንዳይጠወልግ ሰውነታቸው እንዳይከሳ ሥጋ እየተቆረጠ ጠጅ እየተቀዳ እንዲጠጡና እንዲመገቡ ነበረ። እነሱ ግን ያሉት ምንድነው? ግድ የለም እኛ ጥሬ እንብላ፣ ውሃ እንጠጣ። በዛን ሰዓት ወደ ንጉሡ ፊት አቀርበን በንጉሡ ፊት አናሳፍርህም ብለውታል። እውነት ነው፣ አላሳፈሩም። ዛሬ ይህንን ጾም ትተው የሚበሉ የሚጠጡ ሰዎች አንገታቸው ላይ ክር አስረው ይህንን ጾም ከሰባቱ አጽዋማት አንዱ የሆነውን ካህናት ናቸው ወይንም የቄሶች ነው እያሉ ከፋፍለው ጾምን የሚበሉ ክርስቲያኖች ይኖራሉ። እነሱም የሚጾሙትም ይበልጥ የሚጾሙት ሰዎች ፊታቸው ያበራል። ካህናትን ተመልከቱ።
ምናልባት ዛሬ ገብርኤል ነው እንደው ምንም እንደው ስኬቼሊ ብሎ የመጣ ሰው ግን ምንም ነገር የለው። ግን የሚጠብቀኝ መልአክ ቅዱስ ገብርኤል ነው። ታዲያ ቅዱስ ገብርኤል ይጠብቀኛል ካል በዚህ በሐዋርያት ሥራ ምዕራፍ 10 ቁጥር 30 ላይ ስናነብ እንዲህ የሚል ቃል አለ። በዛን ሰዓት የነበረው በቅፍርናሆም ከተማ ተወልዶ ያደገው እምነቱን ክርስቶስ ያደነቀለት የማቴዎስ ወንጌል ምዕራፍ 8 እንደተጻፈው ያደነቀለት መቶ አለቃ ቆርኔሌዎስ ይጾማል፣ ይጸልያል፣ ይመጸውታል። ምን አልኳችሁ? ይጾማል፣ ይጸልያል፣ ይመጸውታል፣ ይሰጣል ማለት ነው። ይህንን ሲያደርግ የእግዚአብሔር መልአክ ወደ ሰማይ ትኩር ብሎ ሲመለከት በተመስጦ 9 ሰዓት ላይ የጸሎት ሰዓት ስለነበረ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር መልአክ ቅዱስ ገብርኤል እየበረረ ወደ እሱ መጣ። ክብር ምስጋና ይግባው ለመድኃኒዓለም። እየበረረ ወደ እሱ መጣና እንዲህ አለው፣ ቆርኔሌዎስ ሆይ ስለምን ወደ ሰማይ ትኩር ብለህ ትመለከታለህ? ጾም ጸሎትን ምጽዋትን እግዚአብሔር ተቀብሎልሃልና ደስ ይበልህ አለው። የኔና የእናንተም ጾም ጸሎት እንዲህ ካማረ የእግዚአብሔር መልአክ ቅዱስ ገብርኤል ደስ ይበላችሁ ይለናል። እግዚአብሔር አምላካችን ከሐዘን ወደ ደስታ ያሻግረን። አንገት ከደፋንበት ቀና ብለን እንድንኖር እግዚአብሔር አምላክ ይርዳን። ታዲያ ጾምና ጸሎት እንዲህ የሚጠቅም ከሆነ ከእግዚአብሔር መልአክ የሚያገናኝ ከእግዚአብሔር ጋር የሚያስታርቅ ከሆነ ለምንድን ነው ምክንያት ፈጥረን የማንጾመው? የምንጾመው እንጾማለን፣ የማንጾመው ግን አለ። ጾሙን ከፍለን ይህ የቄሶች ነው፣ 16 የሕፃናት ነው። ታዲያ አንተ ምን ልጾም ነው? የትኛው ጾም ነው ያንተ? ሙክቱን ስትገዛ የኔ ነው የካህን ነው አትልም። ጾምን አከፋፍለ ከፍለ ለብቻ ነጥለ የምጾም ከሆነ አግባብ አይደለም። እግዚአብሔር አይቀበልህም። እግዚአብሔር አይሰማችሁም፣ አይቀበላችሁም። ወገኖቼ ዛሬ እንደ 3ቱ ሕፃናት እግዚአብሔር በእውነት መልአኩን ልኮ አንገት ከደፋንበት አንጀታችን ካዘነበት ከኑሮ መጨመር መከራ ካየንበት ታዲያ የእግዚአብሔር መልአክ ቅዱስ ገብርኤል ለምን ወደ እኛ አይመጣም? ወገኖች ወደ እኛ መጥቶ አይዟችሁ ኑሮ ተስተካክሏል፣ ኢትዮጵያ ሰላም ሰፍኗል ይበለን ቅዱስ ገብርኤል። ኧረ ይበለን ቅዱስ ገብርኤል። አይዟችሁ ቀና በሉ ጾማችሁ ጸሎታችሁ እኮ ታዲያ ምን ዋጋ አለው? ካልጾምን ካልጸለይ ጾማችን ጸሎታችን አግባብ ከሌለ በዚህ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ጀምረን እስከ 12 ያለውን ተመልከቱ። ስለምን ጾምን? እግዚአብሔር አልተመለከተንም። ስለምን ጸለይን? ለምን? ስለምን ነፍሳችንን አዋረድን? እግዚአብሔር አልተቀበለንም፣ አልሰማንም ትላላችሁ። በእውኑ እናንተ የምትጾሙት ጾም እኔን እግዚአብሔርን ደስ ያሰኘኛል ይላል እግዚአብሔር። እኛ ምን ጾመው ጾም እግዚአብሔርን ደስ ያሰኘዋል። የተመረጠ ጾም ነው የምንጾመው ጾም። ያልተመረጠ ስለሆነ ነው እግዚአብሔር አልሰማን። እግዚአብሔር አልሰማን። እርስ በርሳችን እዚህ አሁን በትንቢት ተናለ ቅድም መነሻ ላይ 3ቱ ሕፃናት ያሉበት ሀገር በተለያየ ቋንቋ የሚናገሩ ነገር ግን እግዚአብሔርን የማያመልኩ እነዚህ 3ቱ ሕፃናት አምነው ያሳመኑ ናቸው። እሳት ውስጥ ገብተው እሳቱ እየነደደ ሲዘምሩ ንጉሡ ተናደደ። እንዴት ነው የሚያመሰግኑት? እንዴት ነው የሚዘምሩት? ስለዚህ የእሳት ኃይል ወላፈኑ ከፍ እንዲል የወይን ሐረግና ሌላ ደግሞ እሳቱን ወላፈኑን ከፍ የሚያደርግ ቀምሙና ጨምሩበት ወደ እሳቷን። ያንን ሲጨምሩ 40 ክንድ ከፍ አለ እሳቱ። ይሄንን በሚያደርጉበት እነሱ ይመላለሳሉ። ዛሬ እኮ እውነት ጸሎታችንን፣ ቅዳሴያችንን፣ ስብከታችንን ደስ የማይሰኙ የሚናደዱ አሉ። እንድናዝን ብቻ የሚፈልጉ ቤተ ክርስቲያን ሐዘንተኛ እንድትሆን ጥሩ ነገር እንዳይወጣ የሚያደርጉ ወይንም የሚመኙ ሰዎች አሉ። ስለዚህ በዛን ሰዓት እነሱ ወደ እሳት ተጥለው እሳቱ ወላፈን ዙሪያውን ያለውን ካዲ የሚክዱትን የየበላ ንጉሡ ሲመለከታቸው ብዙ ጊዜ ተመላልሰው አመሰገኑ። ምስጢር አለው። የተመላለሱበት 33 ጊዜ ማመስገናቸው የክርስቶስ ወደዚህ ዓለም መምጣት 33 ዓመት መመላለስ ይሄን ሁሉ ምስጢር ነው እና ታሪክ ትቼ ያልኩት ብዙ ታሪክ አለውና ስለዚህ ይሄን አድርገው ሲመላለሱ በእሳት ውስጥ
እሳቱ አልነካቸው። ወዲያውኑ የእግዚአብሔር መልአክ እንዲህ ያሉት እኮ እግዚአብሔር አምላክ ሆይ ኃጢአታችን በዝቷል፣ በደላችን በዝቷል። ስለዚህ ቅድስና የለም፣ ዛሬ በእኛ ዘንድ ካህን የለም፣ ዕጣንን የሚያሸት ካህን የለም፣ ነቢይም የለም። ጌታ ሆይ በአንተ ያመነ ንጉሥም የለም እያሉ ይጮሁ ነበር ወደ እግዚአብሔር። እውነት ነው፣ የለም። ዛሬ ካህናቱ ሞልተውልን ዕጣን መዓዛውን እያሸተትን በቤተ መቅደስ በቤተ እግዚአብሔር መተን ይህንን እንኳን ለዚህ እንኳን ምስጋና የማንሰጥ ሰዎች ነን እኮ። ለዚህ እንኳን ምስጋና የማንሰጥ የማናመሰግን። ስለዚህ እንዲህ እያሉ ነበረ የሚያመሰግኑት። በዛን ሰዓት የእግዚአብሔር መልአክ ቅዱስ ገብርኤል በመካከላቸው ተገኘና በበትረ መስቀሉ የእሳቱን ኃይል አጠፋ ወይም መታው፣ አቀዘቀዘላቸው። ምንም ሳይሆኑ ከእሳት ወጡ። እግዚአብሔር ይመስገን፣ ምንም ሳይነካቸው። አያችሁ፣ ኦሪት ዘጸአት ምዕራፍ 23 ቁጥር 23 ላይ አንተ ግን ቃሉን ብትሰማ ያልኩህን ብታደርግ ጠላቶችን እጥላቸዋለሁ፣ የሚያስጨንቁን አስጨንቃቸዋለሁ፣ መልአኬ በፊት ይሄዳልና ይላል እግዚአብሔር። ማን በፊት ይሄዳል? ማን በፊት ይሄዳል? መልአክ፣ እግዚአብሔር መልአክ ከፊት ይሄዳል። አንዳንድ ጊዜ ሰዎች ባለማስተዋል ገብርኤል ይከተል ይላሉ። አይደለም፣ አይባልም። ገብርኤል እንዴት ይከተለኛል? ከፊት ይመራኛል እንጂ። እግዚአብሔር ያለው ከፊት እንዲመራ መልአኩን እልክልሃለሁ፣ ጠላቶችን ያስጨንቃቸዋል፣ ይጥላቸዋል አለ። እውነት ነው። ቅዱስ ገብርኤል ሲሆን እሳቱ ጠፋ። ሦስቱ ሕፃናት ከእሳት ወጡ። ንጉሥ ተነሳ። በአናንያ በአዛርያ በሚሳኤል በእነዚህ በሦስቱ ሕፃናት አምላክ የማመልክ ሁሉ ቤቱ ይቃጠላል አለ። እግዚአብሔር ታሪክን ገለበጠ። ክብር ምስጋና ይግባው። ታሪክ ተለወጠ። እግዚአብሔር ታሪክን የሚለውጥ አምላክ። አያችሁ። ስለዚህ ከዚህ ከእሳት የሚያድን አምላካቸውን እኔም አመልካለሁ አለ ንጉሡ። ክብር ምስጋና ይግባው። አምኖ ማሳመን ትልቁ ነገር፣ አምኖ ማሳመን። ዛሬ እምነት አለን ወይ? አማኞች ምግባር አለን ወይ? ትሕትና አለ ወይ? መታዘዙ መገዛቱ አለ ወይ? ዛሬ በውስጣችን እንደ ሰው መሆናችን እኮ በዛሬ በአሁኑ ሰዓት ስናይ ሰውነታችን ተጠራጥረዋል። እንዲህ እውነት ሰው ነኝ እንዴ? ነምነው ማፊ ነገቴራ ነምነው ማፊ ወደ ነገችው ባት ነመንጭኩ ነመነቼሱ ሰው ሰውነቱን ባይጠላ ወይም ባያውቅ ሰውን አይጠላም። ለምን? ምን ስለሆነ? ሰው እንዴት ሰውን ይጠላል? ምን ሆኖ? አቤት ምንድነን እኛ? ኑማን አረ ምንድነን? ሰው ነን አረ አረላችሁ? ትጠራጠራላችሁ እንዴ? ነው ሳይንሱ እንዳለው መጀመሪያ የሰው ልጅ ምን ነበረ ያለው ሳይንሱ? ዝንጀሮ ለምን ሰቱሬ ዝንጀሮ። አይጉድ! በጣም ይገርመኛል። የመጀመሪያው ፍጥረት ዝንጀሮ ነበረ አለ ሳይንስ። ከዛ ቀስ በቀስ ወደ ሰውነት ተለወጠ አለ። ይሄንን በትምህርት ተቀብለን ተማር ነው። የሚገርም ነው። አሁን ደግሞ ቀስ አሉና የመጀመሪያው ፍጥረት የተገኘ አፍሪካ፣ ለዛው የት? ኢትዮጵያ። የመጀመሪያ ዝንጀሮዎች እናንተ ናችሁ አለ። እኛም እልል ብለን ሉሲ ብለን ተቀበልን። የሚገርም ነው። አለማስተዋላችን። ሰው ዝንጀሮ አይደለም። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን ፈጠረ። ሴራው መማ በቆድና ተኮረኮስ ደም እያረድ ዋይን ለመቆሜድ ሰው ፈጠረ። ይህ ሰው እኮ ነው አምላኩን ለአምላኩ የማይገዛ የማይታዘዝ፣ ማንነቱን የረሳ፣ ቋንቋን ያከበረ፣ በቋንቋ የተለያየ። እዛም አሁን በነገርኳችሁ በሦስቱ ሕፃናት በሚኖሩበት ሀገር በተለያየ ቋንቋ የሚናገሩ ሰዎች ነበሩ። ይሰማችኋል? እንደምን አደራችሁ አላችሁ? ማርያምን በደንብ አዳምጡኝ። አላችሁ ወይ? ትምህርቱ ሲሰጥ አሁን እዚህ ያላችሁ ማለቴ የሌላችሁ ሰዎች፣ ትምህርት ሲሰጥ የሌላችሁ ሰዎች እስኪ እልል ብላችሁ አመስግኑ። ደግሜ ተናግሬ ኧረ ይበቃል። የሉም፣ እውነታቸው የሉም። ቢኖሩ ኖሮ ያዳምጡ ነበር። ደግሜ የነገርኳችሁ ያልነበራችሁ እልል በሉ ስል እልል አላችሁ። እሺ ያላችሁ ደግሞ የነበራችሁ ወይም ያላችሁ
ያድናል። በኑሯችን ያፈርን ኑሮን ያስተካክላል። ዘዳግም ምዕራፍ 28 ቁጥር 15 ላይ እናንተ ብትመለሱ፣ እናንተ እሺ ብትሉ፣ ለእኔ ብትገዙ ኑሮ አስተካክልላችኋለሁ፣ ባትመለሱ በኑሯችሁ ላይ 7 እጥፍ እጨምራለሁ አለ እግዚአብሔር።